የደስተኛ ፍቅር ወርቃማ ህጎች በፍቅር ውስጥ እንዴት ነው ደስተኛ መሆን የምንችለው? አንዳንድ ሰዎች ደስተኛ ይሆናሉ በፍቅር ግንኙነታቸው በጣም ያስቀናሉ። አንዳንድ ሰዎች ደግሞ በስማም የሚያስብል የፍቅር ግንኙነት የነሱን አይነት ፍቅርማ ፈጣሪ እንዳይሰጠኝ የሚባል አይነት ሪሌሽንሺፕ ውስጥ ይኖራሉ። ብዙዎቻችን ደስተኛ እንፈልጋለን፣ ግን ቁልፉ የቱ ጋ ነው የሚለውን ጉዳይ በተመለከተ ዛሬ ጎልደን የሆኑ ወርቃማ ህግጋቶች አሉ። እነኚህን በህይወታችን በፍቅር ግንኙነታችን ተገብራቸው የተሻለ ፍቅር ሊኖረን ይችላል። እንዴት ናችሁ? ፍቅር ይበልጣል ነኝ የትዳርና ሪሌሽንሺፕ አማካሪ እንዲሁም ደግሞ የስነ ልቦና ባለሙያ። ዛሬ ይሄንን ማካፈላችሁ እኔም ካነበብኩት የተወሰኑ ቲፖችን ወስጄ ነው። ምክንያቱም በጣም ጠቃሚ ሆነው ስላገኘኋቸው። የመጀመሪያው እኩል አለመናደድ። መናደድ ኦፍ ኮርስ ስሜት ነው። አንዳንዴ ከባድ ነው ለመግታት ሁለታችሁም እኩል ቦግ ልትሉ ይችላላችሁ፣ ባልም ሚስትም ወይም ገርል ፍሬንድ እና ቦይፍሬንድ ማለት ነው። ነገር ግን ጥበበኛ ሰው ሪሌሽንሺፑን ደስተኛ አድርጎ ማስቀጠል የሚፈልግ ሰው ግን አንደኛው ቦግ ብሎ ሲናደድ ዝም ቢል ቢያሳልፍ ነገሩን የተሻለ ሪሌሽንሺፕ መፍጠር ይቻላል። የአብዛኞቻችን ችግር ምንድነው? አንደኛው ሲናደድ ሌላኛው ይናደዳል። አንድ ሁለት ስንባባል ቤቱ ይቀጣጣላል ማለት ነው። ስለዚህ በተቻለን መጠን አንደኛው የፍቅር አጋራችን ቦግ ሲል እኛ ሰከን ብለን ነገሩን ብናሳልፈው፣ ምክንያቱም ማለፉ አይቀርም እኮ ያ ሰው ሁሌ እንደተናደደ አይቀጥልም። ስለዚህ ካለፈ በኋላ መነጋገር ብንችል የተሻለ ኢሞሽናል ማቹሪቲያችንን ማሳየት እንችላለን። ፍቅር ግንኙነታችን ወይም ትዳር ደግሞ ይጠበቃል ማለት ነው። ስለዚህ አንደኛው ቦግ ሲል ሌላኛው በዝግታ ነገሩን ማሳለፍ። ሁለተኛው ወርቃማ ህግ ለደስተኛ የፍቅር ግንኙነት ወይም ትዳር ደግሞ ከነችግራችን ወይም ከነጸብ የተፈጠረበት ምክንያት ይዘን ወደ አልጋ ለመሄድ ወይም በቁጣችሁ ላይ ፀሐይ አይግባ ይላል መጽሐፍ ቅዱስ። ይሄ ማለት ምንድነው? ተናዳችሁ አትደሩ ነው። ለምን ቁርሾ ጸብ ይዘን ካደርን የሚቀጥለው ቀን ነገሩ መስከን ይልቅ ሊካረርም ይችላል። ስለዚህ ወዲያው እንኳን ፍቱ ባይባልም ወዲያው ስሜት ስላለ ልትነጋገሩ ልትሰዳደቡ ትችላላችሁ። ይሄ ማለት ግን ይዛችሁ አትሂዱ ወደ አልጋ። በቃ እዛጋ መፍትሄ አበጅታችሁ ተታርቃችሁ ነገሩን በስክነት ፈታችሁ ብትሄዱ ይሻላል። ያለበዚያ ዘ ኔክስት ዴይ በተለይ ይሄ በዋነኝነት ታውቃላችሁ ለትዳር አጋሮች ነው። ዘ ኔክስት ዴይ ከባድ ነው የሚሆነው። የፍቅር አጋርም ከሆናችሁ በቃ በየቤታችሁ ተጣልታችሁ ከምትሄዱ በቃ ባለመስማማትም እኮ መስማማት ይቻላል። ወይም ደግሞ ሌላ ቀን ይሄን ነገር ስንረጋጋ እንፍታ ማለት ይቻላል እንጂ ተኳርፋችሁ ፊታችሁ በቃ ረዝሞ መለያየቱ ነገሩን የባሰ ነው። ሌላኛው ፖይንት ስመጣ ደግሞ ያለፈ ስህተትን እያነሳችሁ አጀንዳ አትፍጠሩ። ለምሳሌ በጸብ ወቅት ሞስት ኦፍ ዘ ታይም የኛ ሴቶች ችግር ይመስለኛል። አንተማ እንደዚህ ከዚህ ቀደምም እንደዚህ አርገኝ እኮ ይቅርታ ብዬ ልመልሰ ለምትደግም ነገር ለምንድን ነው ብሎ የተዘጋም ፋይል መድገም። ወንዶችም አታረጉም እያልኩኝ አይደለም፣ ያው እኛ አንረሳም በሚለው ነው። ሴቶች የበለጠ አንረሳም እና ያለፈን ነገር ደጋግሞ ማንሳት ለመፍትሄ ሳይሆን እንደውም ሌላ ጸብ መጫር ነው፣ ሌላ ጸብ መፍጠር ነው። ያለፈ ነገር በይቅርታ ከተዘጋ በቃ ኬስ ክሎዝድ፣ ጉዳዩ ተዘግቷል እንጂ እንደ አዲስ እየከፈቱ መጣላቱ ወይም በቃላት መደባደቡ የባሰ ሪሌሽንሺፑን እየጎዳው ደስተኛ እንዳንሆን እያረገን ነው። ሌላ ደግሞ ማረም ያለብን ነገር ይኖራል አይደለም? ማንወደው ነገር ከፍቅር አጋራችን ወይም ከትዳር አጋራችን ይኖራል። ማረም ጥሩ ነው፣ ግን ማረም ያለብንን ነገር በፍቅር እናርም። አቃቂር በማውጣት በሚመስል ሁኔታ፣ በማብጠልጠል በሚመስል ሁኔታ፣ የዛን ሰው ቫልዩ ዲግሬድ በሚያደርግ ሁኔታ አንተማ እንደዚህ ነህ፣ አንቺ እንደዚህ አይደለሽ እንደ እየተባሉ ጣት መቀሳሰሩ ይጎዳል ነው። ይሄ ብዙዎቻችን ላይ አይቻለሁ፣ ራሴም ላይ ራሱ ማስተውለው ነገር ነው። ማረም ካለብን ወይም ልክ አይደለም እንደዚህ ያረከው ነገር ማለትም ካለብን ወይም ሴት ማነው ወንድም ከሆንክ ልክ አይደለሽም ማለት ካለብን ሴትነቷን እያዋረድክ ወይ የሆነ ነገሯን እያጣጣልክ ወይም ካራክተሯን ዲግሬድ በሚያረግ ሁኔታ ሳይሆን በቃ እንደዚህ ያረክሽው ነገር ልክ አይደለም፣ እንዲህ ብታረጊ መልካም ነው፣ ይሄ አይባልም እንደዚህ ብሎ መናገር ነው እንጂ
ይሄ ለማጣጣል ለማብጠልጠል በሚመስል ሁኔታ ትክክል ባለሆነ ሁኔታ መተራረም ልክ አይደለም። የባሰ ሀዘንተኛና የባሰ ደግሞ ጸብ ያለበት የፍቅር ግንኙነት እንዲሆን። ሌላኛው ደስተኛ ፍቅር እንዲኖር የደስተኛ ትዳር ትልቁ ጎልደን ሩል ምን እንደሆነ ታውቃላችሁ? አፕሪሺዬሽን፣ መመሰጋገን። ለምደነዋል አይደለ? ጥሩ ሲሰራ ሰው ዝም ብለን እንከርምና ከዛ ወይ ሲሞት ነው የምናመሰግነው ሞስት ኦፍ ዘ ታይም፣ ወይ ደግሞ ሲጎዳ። ይሄ ልክ አይደለም። ባይዘወይ ጤናማ ሰው በጤናማ ሁኔታ ወይም ደግሞ ጥሩ በሆነ ሁኔታ ራሱ አፕሪሺየት ያደርጋል። ክበርልኝ፣ ጎበዝ፣ እንደዚህ ማድረግ እኮ ጥሩ ነው ይላል እንጂ ችግር እስኪመጣ ጠብቆ የሚናገር ሰው አንደኛ ኢንሴኩሪቲ ነው። ምንድነው? የሆነ በራሱ አይተማመንም፣ የመበለጥ ስሜት ይሰማዋል ወይስ ምንድነው? ለምን ፎልት ፋይንደር እንሆናለን? ለምን እንከን እስኪፈጠር ድረስ ችግር እስኪፈጠር ድረስ ለምን እንጠብቃለን? አንድ ማልወደው አባባል አለ፣ ቀድሞ ሙገሳ ለሐሜት አይመችም ይላል። ገናኛ እኮ ሐሜት የምናማበትን ሞመንት ራሱ እንጠብቃለን። አሁን ቀድሞ ሙገሳ ለሐሜት አይመችም ማለት ታይታታይ ገና ምኑና አየሹና ነው በዚህ ጊዜ የምታመሰግኙ፣ በኋላ እሱን ለማብጠልጠል አይመችሽም ማለት ነው አባባሉ። ኢቭን አባባል እንኳን አለን። ምን ችግር አለው? ቀድሜ አሞገሼ ችግር ሲመጣበት ወይም ደግሞ የሆነ እንከን ሳይ ደግሞ ያኔም ልክ አይደለም እላለሁ። what's wrong with that? ነገ ልኑር አልኑር በማላቀው ሁኔታ ገና ለገና ዛሬ ላይ ባመሰግነው እኮ ነገ ሊቀየርብኝ ይችላል። ነገ ሲቀየር ደግሞ እሱን ለማብጠልጠል አይመቸኝም ብዬ ሁኔታን ማመቻቸት ልክ አይደለም። አሁን ሰው ፍርሃቱ ይሄ ነው። አረ ቀድማችሁ አታመስግኑ ይላል። መቼ ነው እሺ የምናመሰግነው? አመታትን ወለዱ፣ ቀናትን ተኩ፣ ወራት ተቆጠረ፣ ግን እስቲል አታመስግኝ ከተባልኩ እኔ ከ20 ዓመት በኋላ ልኑር አልኑር የታውቃለሁ አይደለም? ከ20 ዓመት በኋላ ከዚህ ሰከንድ በኋላ within a minute ልጠፋ እችላለሁ እኮ። ነፍሴ እኮ በእግዚአብሔር እጅ ናት። እኔ እኮ ላይ አይደለም ያለ እኔ እኮ ራሴን መምራት አይደለም አላቆም እኮ ዴስቲኒን አስብ ይሆናል እንጂ እርግጠኛ እኮ መሆንበት ሁኔታ አይደለም ያለው። ምክንያቱም እግዚአብሔር ነው ሁሉን አዋቂ እና ገና ለገና ይቀየር ይሆናል ችግር አይበት ይሆናል ብሎ ላለማመስገን ማፈግፈግ ትክክል ያልሆነ ነገር ይሄ ነው። አንቺ እንደዚህ ነሽ አንተ እንደዛ ነው ማለት የበለጠ ደስተኛ እንዳንሆን በፍቅር ግንኙነታችንም እንዳንረካ ነው የሚያደርገን። ሌላ ትልቁ ጎልደን ሩል በቃ ከሁሉ የሚበልጣው ወርቃማ ህግ ማለት ቆንጆ ትዳር ደስተኛ የሆነ የፍቅር ግንኙነት እንዲኖር ምን እንደሆነ ታውቃላችሁ? እግዚአብሔርን ማስቀደም ከዛ ፓርትነርን ማስከተል። መጀመሪያ ፕራዮሪታይዝ ማድረግ ያለብን እግዚአብሔርንና እግዚአብሔርን ብቻ ነው። በፍቅር ግንኙነት አጋራችን አይደለም መጀመሪያ። አሁን ኦፍ ኮርስ ፕራዮሪታይዝ አድርጉ ስንል ከሰዎች አዎ ባሌ ቅድሚያ ልሰጠው እችላለሁ አይደለም? ነገር ግን ባሌ ከአምላኬ ግን ይበልጥብኛል ማለት አይደለም። ከአምላኬ ልጄ የማይበልጥ ባሌ የማይበልጥ ይሄ እውነታ ነው። መሆንም ያለበት እንደዛ ነው። ግን ኦርደር ሲበላሽ ለምሳሌ ቅድሚያ መሰጠት ያለበት ለአምላክ ሆኖ ሳለ ለባል ሲሰጥ፣ ቅድሚያ መሰጠት ያለበት ለአምላክ ሆኖ ሳለ ለሊስ ሲሰጥ፣ ቅድሚያ መሰጠት ያለበት ለእግዚአብሔር ሆኖ ሳለ ለራስ ሲሰጥ ነገሩ ድምጥማጡን ነው የሚጠፋው፣ ይበላሻል። ጸብ የበዛበት ደስተኛ ያልሆንበት ሪሌሽንሺፕ በብዙ ይሄ ፍትጋ ያለበት ፍሪክሽን ያለበት ሪሌሽንሺፕ ይሆናል። ስለዚህ ደስተኛ ፍቅር የሚሆነው እግዚአብሔርን ሴንተር ያደረገ አምላክን ሴንተር ያደረገ ማዕከል ያደረገ ፈሪሃ እግዚአብሔር ላይ የተመሰረተ ሪሌሽንሺፕ ሲሆን ነው። እሱ ደግሞ መጀመሪያ ቅድሚያ የሚሰጠው እግዚአብሔር እንጂ ሰው አይደለም። እሱ ከሆነ ዊሉን መሪውን እሱ ስለሚይዝ እሱ እንደፈለገ ሲዘውን የእሱ ደግሞ ሁሌ በጎና ደስ የሚያሰኝ ነው። እኛ ግን አናቅማ። እኛ እኮ ሾርት ሳይትድ ነን ሰዎች። ቅርቡን ነው የምናውቀው። ሹገር ኮት ተደርጎ ቢመጣልን ሲታይ አምሮ ውስጡ ሞት እንዳለበት ራሱ ላናቅ እንችላለን መሪውን እግዚአብሔር ካልያዘ። ትዳራችን ላይ የተደገሰ አንዳንድ ድግሶችን አናቅም ሞት ያለባቸው። እኛ እንደ ሰው እንደ ባለ አእምሮ ዝም ብለን ዘው ብለን ስንሄድ ከጀርባ ያለውን ስለማናቅ የማይሆን ነገር ውስጥ ልንገባ፣ ትዳራችንን ዋጋ ሊያስከፍል የሚችል ቤተሰባችንን ሊጎዳብን የሚችል ነገር ውስጥ ልንገባ እንችላለን። ነገር ግን እሱ ፈጣሪ ፊት ለፊት ሲሆን መሪ ሲሆን ግን በምንም አይነት ሁኔታ ነው የምላችሁ አንወርቅም። ብንወርቅም እንነሳለን። ክርክር ማሸነፍ ያለበት አንቺ ሳትሆኚ ባልሽ ነው። ማሸነፍ ያለበት አንተ ሳትሆን ሚስት ናት። የኛ ትልቁ ጥፋት እዚህ ጋር ነው። ለማሸነፍ
እንሞክራለን። ሁሉም ባልዮም ለማሸነፍ ይከራከራል፣ ሚስትዮም ለማሸነፍ ትከራከራለች። ከዛስ ሁለት አሸናፊ ባለበት ቤቱ እንዴት እንደሚሆን አስቡት። ነገር ግን በቃ ባሌ እኔ ባልረዳም ይሁን በቃ አንተ ያልከው ብትል ሚስት ወይም እኔ አልተረዳውሽም ምን ፈልገሽ እንደሆነ ራሱ ምንም ብታስረጂ አንደርስታንድ አላረኩሽም፣ ነገር ግን አንቺ ያልሽው ሲባል እርስ በርስ አንተ ትብስ አንቺ ሲባባል ሰው የበለጠ ሰላም ያለው ፍቅር እየመጣ ይሄዳል። ምክንያቱም ፍቅር ትልቁ መገለጫው ሰሚሽን ነው፣ ዝቅ ማለት ነው፣ አገልጋይነት ነው። የመጨረሻው ስህተትን ማመን። በቃ ስህተትን ማመን ብቻ አይደለም፣ ለስህተት ኃላፊነት ወስዶ ይቅርታ መጠየቅ ጎልደን የሆነ ወርቃማ የደስተኛ ፍቅር ወይም ትዳር ህግ ነው። አይኖ ኢጓችን ከባድ ነው። የሰው ልጅ ኢጎ ከባድ ነው። ተሸነፍኩ አንተ ልክ ነህ ማለት አንወድም። ነገር ግን በፍቅር ውስጥ ደግሞ ኢጎ ራሱ ዝቅ ማለት አለበት። ፍቅር ትልቁ ፓወሩ ኢጎን ይጥላል እና እውነተኛ ፍቅር ከሆነ አዎ ተሳስቻለሁ፣ አጥፍቻለሁ፣ እንዲህ ማድረግ አልነበረብኝም፣ እንደዚህ መስራት አልነበረብኝም፣ የተናገርኩትም ልክ አይደለም፣ ነገር ግን ኃላፊነት ወስዳለሁ። ይቅርታ ማለትን የመሰለ ሰላም የሚያሰፍን የፍቅር ግንኙነት ወርቅ የሆነ ቃል የለም። ይቅርታ 4 ቃል ናት። ይቅርታ ግን የምትፈጥረው ኢምፓክት በፍቅር ግንኙነት ግን በጣም በቃ ከመጠን በላይ ነው። ብዙ ትዳሮች በይቅርታ ተፈውሷል። ብዙ ሪሌሽንሺፖች በይቅርታ ተጠግኗል። ይቅርታ ኃላፊነትን መውሰድ ነው። ስለዚህ እነዚህ 10 ህግጋቶችን ብንፈጽም የፍቅር ግንኙነታችን ወይም ትዳራችን የተሻለ ሰላማዊና ደስተኛ ይሆናል ማለት ነው። ምን ታስባላችሁ? ሐሳብ አስተያየታችሁን እቀበላለሁ። ጥያቄ ካላችሁ አቅርቡልኝ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። ቻናላችንን ቤተሰብ ይሁኑ፣ ይቀላቀሉ። የኖቲፊኬሽን ደውሏን ብትመለከቱ ደግሞ ተመልክታችሁም ደግሞ ብትጫኗት በየጊዜው የሚወጡ ቪዲዮዎች ሲደርሳችሁ ምልክት ይደርሳችኋል ማለት ነው። እወዳችኋለሁ። ሰላም ሁኑ። አጋሩ ቪዲዮ